ሰላም እንዴት ናቸው? ዛሬ ብዙ ሰዎች ማሰብ እንዲያቆሙ እያደረገ እና ብዙዎችንም እያገዘ ስላለው ቻት ጂፒቲ እንዴት መጠቀም እንደምትችሉ ነው ማሳያችሁ። ቻት ጂፒቲ ሲባል ሰምታችሁ ሊሆን ይችላል። ሰዎች እንዴት ነው የተጠቀሙበት ያለ ይሄ ነገርስ ምንድን ነው የሚለውን ነገር በተወሰነ ደቂቃ አሳያችኋለሁ። ኢንተርኔት ያስፈልጋችኋል። ቻት ጂፒቲን ለመጠቀም ኢንተርኔት ዋይፋይ ሊሆን ይችላል፣ ብሮድባንድ ሊሆን ይችላል፣ ዋቴቨር ኤክስ። ከዛ ብራውዘር ያስፈልጋችኋል። አሁን ክሮም ነው የምጠቀመው። ክሮም ጋር ትሄዳላችሁ። አሁን ኢንኮግኒቶ ሞድ ላይ አድርጌ ነው የማሳያችሁ። ቻት ጂፒቲ ብላችሁ ሰርች አድርጉ። ጀስት እንደዚህ አይነት ነገር ያመጣላችኋል። ኢሜል መጠቀም ትችላላችሁ። ሎጊን ማድረግም ትችላላችሁ። ሎጊን ሳታደርጉም የተወሰኑ ኮንቨርሴሽንስ ማድረግ ወይም ቃለ ምልልስ ማለት ነው ንግግር ማድረግ ትችላላችሁ። ቻት ጂፒቲ ኤአይ ነው፣ አርቲፊሻል ኢንቴሊጀንስ ነው። አርቲፊሻል ኢንቴሊጀንስ ሰዎች ማሰብ የሚገባቸውን ነገር መስራት የሚገባቸውን ነገር ሰው መስሎ የሚሰራ አይነት ማሽን ነው። በሰዎች የተፈጠረ ማሽን ነው። ለተለያየ ነገር የተለያየ መጻፍ ሊሆን ይችላል፣ ኢሜጅ ጀነሬት ማድረግ ሊሆን ይችላል፣ ኢሜጁን አናላይዝ ማድረግ ሊሆን ይችላል። ብቻ በተለያዩ ነገሮች መረጃ ላይ ቤዝ አድርጎ ቀጣይ ስለሚሆነው ነገር ፕሪዲክት ማድረግ ሊሆን ይችላል። በጣም ብዙ ነገር የሚሰራ ነው ኤአይ። ከዛ ኤአይ መካከል ቻት ጂፒቲ አንዱ ነው። ቻት ኮሚኒኬሽን እንዳለ ያመለክታል። ከዛ ጂፒቲ ኖርማሊ የካምፓኒው ነው። ስለዚህ ስትከፍቱት መግባት ካልፈለጋችሁ እዚህ ጋር እንዳላችሁ የፈለጋችሁትን መጠየቅ ትችላላችሁ። ለምሳሌ ዋት ኢዝ ኤአይ ብለው ከዛ ኢንተር ብለው እንደዚህ አይነት ነገር ያመጣልኛል። በጣም ብዙ ነገሮችን የሚያውቅ አይነት የቅርብ ሰው ብላችሁ ማየት ነው። እናንተ ማንበብ ማሰብ የማትፈልጉ ከሆነ የተለያዩ ነገሮችን አገላብጣችሁ ማየት የማትፈልጉ ከሆነ ቻት ጂፒቲ ወይም ኤአይ እንዲህ አይነት ስራዎችን ይሰራል። እንደምታዩት ለምሳሌ ኤአይ ኦር አርቲፊሻል ኢንቴሊጀንስ ፊልድ ኦፍ ሜኪንግ ኮምፒውተርስ ኤንድ ማሽንስ ኤብል ቱ ዱ ቲንግስ ዛት ኖርማሊ ሪኳየር ሂውማን ኢንቴሊጀንስ። ሂውማን ኢንቴሊጀንስ የሰዎችን የማሰብ ብቃት የሚጠይቁ ነገሮችን ማሽኖች በራሳቸው መስራት የሚችሉበት አይነት የእውቀት መስክ ነው ይላል። አሁን ይሄንን እናንተ የተለያዩ ጽሁፎችን አገላብጣችሁ ልትመልሱት የምትችሉት አይነት ነገር ነው እንጂ በዚህ መንገድ ቃላቶችን ተጠቅማችሁ የምታዘጋጁት ወይም የምትናገሩት ላይሆን ይችላል። ኢን ሲምፕል ተርምስ ኤአይ ሄልፕስ ማሽን ቲንክ ኤንድ ለርን፣ እንዲያስቡና እንዲማሩ ላይክ የሆነ በሰጣችሁት መረጃ መሰረት ማለት ምን ይሰራል ሲባል ኤአይ መጀመሪያ መረጃ ትሰጡታላችሁ። ከዚህ በፊት ቻት ጂፒቲ ወይም ደግሞ የትኛውም ኤአይ አፕሊኬሽን ወይም ቱል ምንም መረጃ የማይገባለት ቢሆን ምንም ነገር ሊያውቅ አይችልም። ሰዎች በተለያየ መንገድ ምሳሌ እዚህ ጋር በምታዩዋቸው መንገዶች ዶክሜንት፣ ፎቶ ሊሆን ይችላል ወይም ሌላ ዌብ ሊሆን ይችላል፣ ኢሜጅ ወይም ጽሁፍ ሊሆን ይችላል። በተለያየ መንገድ ያ ኢንፎርሜሽን ይገባላታል። በዛ ኢንፎርሜሽን አማካኝነት በተለያየ የዓለም ክፍል ላይ ያሉ ሰዎች በሚጠይቁት ጥያቄ መሰረት ይስተናገዳሉ ማለት ነው። ልክ የሆነ ነገር አጠራቅሞ የያዘ ሰው ሰዎች በጠየቁበት ደረጃ እና እንደሱ ርህራሄና እንዳጠያየቁ ነገር እየቆረሰ ወይም እየቀነሰ እንደሚሰጥ አይነት ሰው ብላችሁ ማየት ነው። ስለዚህ ሰው በተለያየ መንገድ መረጃ ይሰጠዋል ለዚህ ኤአይ። ሌላው ሰው ደግሞ ኖርማሊ በጠየቀበት ልክ መቀበል በሚችለው ልክ ይቀበላሉ ማለት ነው። መጠየቅ ማለት ጀስት ላይክ ኤአይ ፕሮምፕት ነው። ፕሮምፕት አጠያየቅ ነው። ልክ የሆነ አፕሊኬሽን ለመስራት ኮድ ማድረግ እንደሚጠይቅ ሁሉ ኤአይ ለመጠቀም ፕሮምፕት ማድረግ አጠያየቅ። ለምሳሌ እኔ ዋት ኢዝ ኤአይ ብዬ ስጠይቀው ሲዝ ፕሮምፕት ዲስ ላይክ ዚ። ስለዚህ ኤአይ ኢት ካን አንደርስታንድ ላንጉጅ፣ ቋንቋ ይረዳል ምን አይነት ቋንቋ እንደሆነ። ለምሳሌ በአማርኛ ብጠይቀው ኤአይ ምንድን ነው? ተመልከቱ፣ በአማርኛም ስራ መስራት ይችላል፣ ቋንቋን መረዳት ይችላል። ስለዚህ አሁን ቅድም የጠየቁትን ነገር በአማርኛ ሰጠኝ ማለት ነው። ቋንቋን መረዳት፣ መማር፣ ውይይት ማድረግ፣ መተርጎም፣ ምስልና ድምፅን መለየት፣ ውሳኔ መስጠት፣ መገመት፣ እነዚህ ኤአይ ወይም ቻት ጂፒቲ እንደ ትንሽ ኤአይ ሊሰራ የሚችለው ነገር ነው። ኤአይ ብዙ አይነት በጣም በብዙ ሺህ የሚቆጠሩ ኤአይ ያለው ቻት ጂፒቲ አንድ ቱል ነው ማለት ነው። ስለዚህ ሰዎች ለተለያየ ዓላማ ይጠቀሙበታል። ማቴማቲክስ ብትሉ ከአንዱ ካልኩሌሽንስ፣ ኢሲኤ መጻፍ ብትሉ፣ ደብዳቤ መጻፍ ብትሉ፣ ኢሜል መጻፍ ብትሉ አብዛኛውን ነገር እንዲሁም አሁን ላይ ባለው መንገድ ብዙ ዩኒቨርሲቲዎችም ሆነ ተቋማት ፌስቡክ ላይ፣ ኢንስታግራም ላይ የተለያየ ሁኔታ ላይ ፖስት የሚያደርጓቸው ፖስቶች በኤአይ የተጻፉ ናቸው በአብዛኛው። ምንም ከዚህ በፊት የዛን ያህል ብቃት ያልነበረው ሰው አሁን ላይ ጽሁፉ የእንግሊዝኛ አጠቃቀሙ ተሻሽሎ ልታዩት ትችላላችሁ።
ያ በኤአይ አማካኝነት የተሰራ ስራ ስለሆነ ነው። ጉግል ላይ ወይም ሌላ ሰርች ኢንጂን የሚባሉ በዚህ የኢንተርኔት መፈለጊያ ወይም መረጃ መፈለጊያ አፕሊኬሽንስ ብትሄዱ ሰርች ነው የሚባላል፣ መፈለግ ነው። ለዛ ተቀራራቢ የሆነን ዶክሜንት ያሳያችኋል። እናንተ የትኛው ነው የተሻለ ብላችሁ ትጠቀማላችሁ። አሁን እዚህ ጋር ግን ቻት ነው፣ የተለያዩ ነገሮችን አገላብጦ በራሱ ይሄ ነው ብሎ ይሰጣችኋል ማለት ነው። ሶ ወደ ውስጥ መግባት እንችላለን። ኖርማሊ ግን እዚህ ጋር ማንኛውም ስራ እንድትሰሩ ማስቻል ይችላል። ጀስት ከዛ ግን ኢሜል ካላችሁ ብትገቡ ልዩነቱ ምንድን ነው? ይሄ የተነጋገራችሁት ነገር ይጠፋል አሁን ከዚህ ስወጣ። ነገር ግን ኢሜል ተጠቅማችሁ ሎጊን ወይም ሳይን አፕ አድርጋችሁ ብትገቡ ኮሚኒኬት ያደረጋችሁት ነገር በሙሉ እዛ ማግኘት ይቻላል ማለት ነው። ሶ ኢሜጅ ጀነሬት ማድረግ ለምሳሌ እንደዚህ ልትባሉ ትችላላችሁ። ራይት 200 words essay about the future of AI on humans። በፈለግኩት አይነት አጠያየቅ እንዲህ አይነት ስራ መስራት ይችላል። የሰው ልጅ ሊሰራ የሚችለውን አይነት ስራ እንደምታዩት በቴክኖሎጂ አማካኝነት እየተሰራ ነው ያለው። አሁን ይሄ የተጻፈው ነገር እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል። እውነትነቱ ወይም ውሸትነቱ ምን ላይ ቤዝ ያደርጋል? አንደኛ አጠያየቄ፣ ሁለተኛ የተሰጠው መረጃ፣ ሶስተኛ ዲቨሎፕ ያደረጉት ሰዎችን መሰረት ያደረገ ነው። አብዛኛውን አፍሪካውያንን መሰረት አድርገው የሚጠየቁ ጥያቄዎች እውነትነት የሌላቸው ሆነው ተገኝተዋል በተለያየ ደረጃ። ስለዚህ ብዙ ሰው ተማሪዎች ጀምራችሁ እስከ አስተማሪዎች ኢቭን ጤና ባለሙያዎችንም ጨምሮ መድኃኒት ለማዘዝ የበሽታውን ስም እያስገቡ ለዚህ በሽታ ምን መድኃኒት ነው ለምሳሌ እንዲህ ሊሉ ይችላል። ፕሪስክራይብ medication about the disease symptom of fever። አሁን ላይ የተሻለ የመጣው ነገር ፕሪስክራይብ አላደርግም እያለ ነው። ነገር ግን ምን መድኃኒቶች አጠያየቅን በመጠየቅ በመለየት መድኃኒቶችን ይሰጠኛል። አጠያየቅን በመለየት እንደዚህ አይነት በሽታ ያመመው ሰው ምን አይነት መድኃኒት ሊወስድ ይችላል ብዬ በጠይቀው እንደዚህ አይነት ፕሪስክራይብ አላደርግም ሊለኝ አይችልም። what type of medication አሁን እንግዲህ እናንተ ናችሁ የምትሰጡት። አጠያየቃችሁ እንግዲህ ቋንቋችሁ አሁን አማርኛና እንግሊዘኛ ሲጠቀም አሁን በፊት ካለው አሁን ላይ የተሻለ መጥቷል እንጂ በጣም የተለያዩ ስራዎችን እየሰራችሁ በሄዳችሁ ቁጥር እንግሊዘኛ በተሻለ አንደርስታንድ የሚያደርገው ቋንቋ የለም። ስለዚህ የሚመስል ነገር ነው እንጂ የሚሆን ነገር አይጽፍላችሁም ማለት ነው በአማርኛ። ስለዚህ በተቻለ መጠን እንግሊዘኛ መቻል እንድም ኤአይ የሚባሉ ቱሎችን ለመጠቀም በጣም ወሳኝ ነው። So what type of medication is best for a disease having symptoms like headache, fever ምናምን ብዬ ሉክ ፕሪስክራይብ አላደርግም አይለኛ። I can give general information for common illness that causes symptoms like fever and headache such as colds, mid-viral infections. Doctors often use the following types of medication. አንደኛ ፔን በሽታውን ለማስቆም ወይም ሙቀቱን ለመቀነስ ፓራሲታሞል፣ አይቡፕሮፊን። እንግዲህ ይህን መድኃኒት ታውቁት ይሆናል። ፍሉይድስ ኤንድ ሬስት ፈሳሽ ነገር ተጠቀሙ ይሏቸዋል አይደል? ኮልድ ኦር ፍሉ ሰፖርቲቭ እንግዲህ ለጉንፋን እና ምናልባት ሙቀቱ ከጉንፋን የመጣ ሊሆን ይችላል ብሎ ስለሚያስቡ ጉንፋኑን ሊቀንሱ የሚችሉ ሌሎች ነገሮች ተጠቀሙ ሌሎ ይችላሉ። ኢምፖርታንት ሴፍቲ ኖትስ እና ሌሎች ምክሮችን ይሰጧቸዋል። አሁን ይህን ብታነበው አንድ እንግዲህ 20 ምናምን ዓመት የሰለጠነ የሜዲካል ዶክተር ሊል ከሚችለው በላይ ነው ምክር የሚሰጣችሁ። አሁን ይሄ ነገር ግን ኤአይ እንደ ሰው ልጅ ያስባል፣ የሰው ልጅ ህመም ይረዳል፣ ሁሉን የሚችል አይነት ሁሉን የሚያውቅ አይነት አድርጎ ሰው ይረዳዋል። ይሄ ግን ስህተት ነው። ለምሳሌ ኖ ዩ አር ሮንግ፣ ተመልከት፣ ተሳስቻለሁ፣ ተሳስተሃል ስለው ታንኪዩ ስለነገርከኝ ይልና ነገሩን ያስተካክላል፣ ይቀይራል። The more you confused, the more complicated the responses will become። አሁን ምን ያህሉ ሰው ነው ትክክለኛ ኢንፎርሜሽን ፊድ የሚያደርገው ለዚህ ኤአይ ሲባል እንግዲህ ካለን የዴይ ቱ ዴይ ኮሚኒኬሽን መረዳት ይቻላል። የመረጃ አጠቃቀማችን፣ የመረጃ አያያዛችን ለምንጠቀማቸው ኤአይ ቱሎች እንደ ዋና መሰረት ናቸው እና አብዛኛውን ይሄ የሰው ልጅ ያግዛል። በተለይ ተደጋጋሚ ነገሮችን ሪፒቲቲቭ የሚባሉ ነገሮችን በጣም በቶሎ ለመስራት በጣም የሚያገለግል ነው። በተለይ ግራመር ስለ እንግሊዝ ሊያስተምራችሁ ይችላል። እንዲህ አይነት በጣም አጥረው መጻፍ የሚገባቸውን ነገር በተለይ አገላለጽ ሊገልጽላችሁ ይችላል። ነገር ግን በምትፈልጉት ልክ አስቦ ግን የሚያስፈልገውን አይነት ሀሳብ ሊያስብ አይችልም። ስለዛ የሰው ልጅ ሊተካ የሚችል ቴክኖሎጂ አይደለም
ብዙ ሰው ግን ይፈራዋል። የሚያደርስብን ተጽዕኖ ቀላል አይሆንም። ስለዚህ ከስራችን ሊያባረን ይችላል ይላል። ግን ኤአይ ሰውን ሊተካ አይችልም። ኖርማሊ ኤአይን የሚጠቀም ሰው ነው ሌላውን ሰው ሊተካ የሚችለው። ማለት የሚያዘዘው እንዲህ አይነት ተደጋጋሚ ነገሮችን በሰጣችሁት ኢንፎርሜሽን አማካኝነት ምን ሊፈጠር ይችላል ብሎ የተወሰነ ሴናሪዮ ሊሰጣቸው ይችላል። አንዳንድ ጊዜ ማሰብ ሊደክማቸው ይችላል። የሆነ ጊዜ የሆነ ኮምፕሊኬትድ የሆኑ ታስኮችን እንዲስ ብናደርግ ብሎ ለማሰብ ሊቸግራቸው ይችላል። የዛኔ ኤአይን መጠቀምና የሚያስኬድም ከሆነ መረዳት ጥሩ ነው። ከዛ ውጭ ግን በጣም ውሸት የሞላባቸውን ነገሮች ሊጽፍ ይችላል። ዓለም ላይ የሌሉ ነገሮች ሊጽፍ ይችላል። በተለይ አብዛኛውን በተሻለ ይሰራሉ ተብሎ የሚታሰቡ ነገሮች ፔድ ቨርዥንስ ናቸው፣ ከፍላችሁ የምታገኟቸው ናቸው። ሌሎቹ በነፃ የቀረቡ ነገሮች እንግዲህ ከመላው ዓለም መረጃ እንዲገባላቸው ስለሚፈልጉ ይሄ ኤአይ ቱል ዳታ ሴንተር አለው። የምትልኩት አፕሎድ የምታደርጉት ኢንፎርሜሽን ሁሉ የት እንደሚገባ አታውቁም። የሆነ ቦታ ስቶር ይደረጋል። ጉግል ላይ ሰርች የምታደርጉት አፕሎድ የምታደርጉት ነገር ሁሉ የራሱ ዳታ ሴንተር እንዳለው መረጃ ማዕከል አለው። ይሄም እና በአጭሩ ለመጻፍ ኢሜጅ ጀነሬት ለማድረግ እና እንዲህ አይነት ኮምፕሊኬትድ የሆኑ ታስኮችን በቀላሉ ማሰብ የሚያስችል አይነት ቴክኖሎጂ ነው። ኤኒዌይስ ሞር ቱቶሪያሎች የምትፈልጉ ከሆነ እንቀጥላለን። ሰብስክራይብ ማድረግ ትችላላችሁ። ግን ሁልጊዜ ኤአይን እንዳጋዥ ነው እንጂ የሰውን ልጅ ሊተካ በሚችል መንገድ የተጠቀማችሁ ስራችሁን እንዳታበላሹ አደራ ማለት ትፈልጋለሁ። ፒስ